ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ዓርብ የረፋድ መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ጠቅላይ ሚኒስትር አብይ አህመድ በትግራይ ያለውን ከህገ መንግስት ያፈነገጠ አካሄድ ስለማናቅ አይደለም ዝም ያልነው ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ የዛሬ 5 እና 4 ዓመታት የነበረን የውጊያ አቅም ቴክኖሎጂ ትንሽ ይለያያል፣ በተቻለ መጠን ውጊያ ብናስቀር ይሻላል ሲሉ አሳስበዋል። የወልቃይትንም ጉዳይ በተመለከተ ጠቅላይ ሚኒስትሩ ያሉት ነገር አለ። መረጃውን እናደርሳለን። በኢራን እስራኤል ጉዳይ አሜሪካ ለእስራኤል ተደርባ ወደ ጦርነቱ ትገባለች ወይስ አሁን እያደረገችው እንዳለው በስሱ እገዛ እያደረገች በዳር ተመልካችነቷ ትቀጥላለች በሚለው ዙሪያ ትራምፕ ቅጩን አቋማቸውን እንደሚያሳውቁ ተናገሩ። የማሳወቂያ ጊዜውም ተቀምጧል። ጥንቅራችን ከያዛቸው መረጃዎች መካከል ነው። አንድ ሳምንቱን በያዘው ጦርነት የኢራን ሚሳኤሎች መወንጨፋቸውን ቀጥለዋል። የእስራኤል የአደጋ ማስጠንቀቂያ ደወሎች በዛሬው ዕለት የማስጠንቀቂያ ደወሎቻቸውን አስተጋብተዋል። ኢራን ከአውሮፓ ሀገራት ጋር በዛሬው ዕለት ልትመክር መሆኗም ተሰምቷል። መረጃውን እናደርሳለን። በኢትዮጵያ የኢራን እስላማዊ ሪፐብሊክ አምባሳደር አሊ አክበር ረዛኢ ለእስራኤሉ አምባሳደር መግለጫ መልስ ሰጥተዋል። የእስራኤል መንግስት በኢራን እስላማዊ ሪፐብሊክ ግዛት ላይ የሚፈጸመውን ጥቃት ለመመከት እንዲሁም ሉዓላዊነቷንና ህዝቧን በሙሉ አቅሟ ለመጠበቅ ኢራን ዝግጁ ናት ብለዋል። በኢትዮጵያ የኢራን አምባሳደር መግለጫ ቃልን ይዘናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ ትችት ገጠማቸው። የኢራን ሚሳኤል በሸነቆረው የሶሮካ የህክምና ማዕከል ተገኝተው ያደረጉት ንግግር ያልታሰበ ተቃውሞ ፈጥሮባቸዋል። የኢራን ጦርነት የልጄን ሰርግ አሰርዞኛል ሲሉ መቆጨታቸው ነው ለትችት ያበቃቸው። ጉዳዩን አጠር አድርገን እንመለከታለን። በዓለም አቀፍ የሀገራትን የሰላም ሁኔታ በተመለከተ ሪፖርት ይፋ የሚያደርገው ግሎባል ፒስ ኢንዴክስ የሀገራትን የሰላም ደረጃ ይፋ አድርጓል። በአዲሱ ሪፖርት ኢትዮጵያና ኤርትራ የትኛው ደረጃ ላይ ተመደቡ? ጥንቅራችን ምላሽ አለው። ኢትዮጵያ በኑሮ ውድነት በአፍሪካ የሚደርስባት አልተገኘም። የመጀመሪያውን ደረጃ የያዘች መሆኑን አንድ ዓለም አቀፍ ሪፖርት አመልክቷል። ኢትዮጵያ በዓለም አቀፍ ደረጃ ያላትም ደረጃ ከህዝቡ የመግዛት አቅም አንጻር ከበድ ያለ ሆኖ ታይቷል። እንደ ግብጽና ኬንያ ያሉ የአፍሪካ ሀገራት በተሻለ የኑሮ ውድነት ደረጃ ላይ ተገኝተዋል። ጥንቅራችን ከዚሁ ጋር በተያያዘ ሪፖርቱን መሰረት አድርጎ የተወሰኑ ሀገራትን በንጽጽር ይዞ ኢትዮጵያን ተመልክቷል። ይዘነዋል። በዛሬው ዕለት በመቀሌና ዙሪያ መስሪያ ቤቶች ዝግ ሆነው ሰልፍ ተካሂዷል። በሰልፉም በርካታ ሰዎች ተሳታፊ ሆነዋል። በሰልፉ የተሰሙ መፈክሮችና የቀረቡ ጥያቄዎችም አሉ። ከያዝናቸው መረጃዎች መካከል አንዱ ነው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጠቅላዩ ስለ ወልቃይት፣ ኤርትራና ህወሓት። ጠቅላይ ሚኒስትር አብይ አህመድ በትግራይ ያለውን ከህገ መንግስት ያፈነገጠ አካሄድ ስለማናቅ አይደለም ዝም ያልነው ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ የዛሬ 5 እና 4 ዓመታት የነበረን የውጊያ አቅም ቴክኖሎጂ ትንሽ ይለያያል፣ በተቻለ መጠን ውጊያ ብናስቀር ይሻላል ሲሉ አሳስበዋል። ጠቅላይ ሚኒስትሩ ይህን የተናገሩት ከተፎካካሪ ፖለቲካ ፓርቲዎች ጋር በነበረው የውይይት መድረክ ላይ ነው። በዚህ መድረክም ጠቅላይ ሚኒስትር አብይ አህመድ በወልቃይት የተፈናቃዮችን ጥያቄ በተመለከተ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ከተፎካካሪ ፖለቲካ ፓርቲ አመራሮች ጋር በነበራቸው ውይይት በርካታ ጉዳዮችን ያነሱ ሲሆን የሰላም፣ የጸጥታ ጉዳይ፣ የኢኮኖሚ፣ የኑሮ ውድነት፣ ከጎረቤት ሀገራት ጋር ያሉ ግንኙነቶችን እንዲሁም ቀጣዩን ምርጫ የተመለከቱ አጀንዳዎች ቀርበው ጠቅላይ ሚኒስትሩ ሰፊ ማብራሪያ ሰጥተዋል። ትግራይን በተመለከተ ለቀረቡ ጥያቄዎችም ጠቅላይ ሚኒስትር አብይ አህመድ እንዲሁ ምላሽ ሰጥተዋል። በተለይም በጦርነቱ ምክንያት በትግራይና አማራ ክልሎች ይገባኛል ጥያቄ ከሚነሱባቸው ግዛቶችና ከኤርትራ አዋሳኝ አካባቢዎች የተፈናቀሉ ወገኖች የመፍትሄ ጥያቄ በማቅረብ ላይ መሆናቸው ይታወቃል። ከወልቃይት መፈናቀላቸው የተገለጸ በርካታ ዜጎች ከረቡዕ አንስቶ እስከ ዛሬ ዓርብ የሚቀጥል የተቃውሞ ሰልፍ ላይ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ በውይይት መድረኩ የወልቃይትን ጉዳይ እንዲሁም በትግራይ የሚነሱ ተፈናቃዮችን ጥያቄ በተመለከተ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ የተፈናቀሉ ሰዎችን ለመመለስ 100% ዝግጁ ነን ያሉ ሲሆን ከዚህ ቀደምም ዝግጁ ነበርን ሲሉ አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ ይህን ሐሳብ አብራርተውም በራያ ተፈናቃዮች መልሰናል ሲሉ አመልክተዋል። አብይ አክለውም በወልቃይትም እንደዚህ አይነት ፍላጎት ነው ያለን ሲሉ ገልጸዋል። ከጊዜያዊ መንግስቱ ጋር የተነጋገርነው በእኛ በኩል ተፈናቃይ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይውሉ ቦታቸው ቢመለሱ ኢትዮጵያ ታተርፋለች በሚል ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አመልክተዋል። ይህን ለማሳካትም 10 ጊዜ እቅድ መውጣቱን ጠቅሰዋል። ጠቅላይ ሚኒስትሩ የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ ሲሉ ተናግረዋል። ትንሽ ዘመን ተቀይረዋል ሲሉ ማብራሪያቸውን የቀጠሉት ጠቅላይ ሚኒስትር አብይ የዛሬ 5 እና 4 ዓመት የነበረን የውጊያ አቅም ቴክኖሎጂ ትንሽ ይለያያል፣ በተቻለ መጠን ውጊያ ብናስቀር ይሻላል ሲሉ አሳስበዋል።
እንደምታውቁት በባለፈው ውጊያ እኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ ተጎዳ የለም ሲሉ ተደምጠዋል። የሚያስገድሉ ሰዎች ይፎክራሉ ያሉት ጠቅላይ ሚኒስትር አብይ አስገዳዮች ይፎክራሉ፣ ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ትዕግስት የምናደርገው ሲሉ አብይ አመልክተዋል። ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል ብለን አናምንም እኛ ሲሉ አክለዋል። የሚደረጉ ሙከራዎች ከህገ መንግስቱ ያፈነገጡ አካሄዶች እንዳሉ ስለማናቅ አይደለም ሲሉ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። በሌላ በኩል በትግራይ ክልል ኢትዮጵያንና ኤርትራን የሚያዋስኑ 2 ድንበሮች ከሰሞኑ መከፈታቸው ይታወቃል። የህወሓት አክቲቪስቶችና የፕሬዝዳንት ኢሳያስ የፕሮፓጋንዳ አመራር በዛላምበሳና አስመራ መምከራቸውን ተከትሎ ድንበሮቹ መከፈታቸው ተዘግቧል። በቀጣይ ርዕሳችን ትራምፕ በኢራን ጉዳይ ቀን ቆረጡ። በቀጠለው የእስራኤል-ኢራን ጦርነት አሜሪካ ከእስራኤል ጎን በመሆን በዚህ ጦርነት ውስጥ ትሳተፋለች ወይስ በያዘችው አቋም ትቀጥላለች በሚለው ዙሪያ በተለያዩ ጊዜያት ሲሰጧቸው በነበሩ ማብራሪያዎች የተምታቱ ሐሳቦችን ሲሰጡ የነበሩት ፕሬዝዳንት ትራምፕ ቁርጥ ያለውን ጉዳይ ላሳውቅ ነው ሲሉ አስታወቁ። በዶናልድ ትራምፕ ግልጽ አቋም በሌለውና በተምታታ መረጃ ግራ የተጋቡ በርካቶች በዚሁ ዙሪያ እየደጋገሙ ጥያቄዎቻቸውን ሲያቀርቡ ቆይተዋል። በትናንትናው ዕለት ከዋይት ሃውስ የወጣው መረጃ ያመለከተው ትራምፕ በአሜሪካ አቋም ዙሪያ ቅጩን ለመናገር 2 የማሰላሰያ ሳምንታት የሚያስፈልጓቸው መሆኑን ነው። በዚህም 15 ቀናት ያስፈልጉት በእርግጥ አሜሪካ በዚህ ጦርነት ትሳተፋለች ወይስ የዳር ተመልካች ሆና ትቀጥላለች የሚለው ጉዳይ ይፋ የሚደረግ መሆኑም ታውቋል። ትራምፕ አንድ ጊዜ ኢራን መሪዎች እጃችሁን ስጡ፣ ሌላ ጊዜ ደግሞ የቴህራን ህዝብ ከተማዋን ለቀው ይውጣ ሲሉም ከርመዋል። የአሜሪካ ተጨማሪ ጦርም ወደ መካከለኛው ምስራቅ ጭምር እንዲጓጓዝ የሚያደርጉበት ሁኔታም ታይቷል። እነዚህን የትራምፕን አካሄድ የተመለከቱ ሰዎች ሰውየው ለእስራኤል በመደረብ አሜሪካን ወደ ጦርነቱ ስበው ሊያስገቡ ነው በማለት ጥርጣሬያቸውን ሲገልጹም ነበር። 2 ሳምንታት ለኢራንም ጭምር ወደ ድርድሩ ጠረጴዛ እንድትመጣ ጊዜ የሚሰጣት መሆኑም ጭምር ተመልክቷል። ኢራን በበኩሉ አሜሪካ በዚህ ጦርነቱ ስለመሳተፍ እንቅስቃሴ ካደረገችና ለእስራኤል ተደርባ ጣልቃ የምትገባ ከሆነ ቀጠናው የሲኦል ደጃፍ እንደሚሆን መታወቅ አለበት በማለት በጥብቅ አስጠንቅቃለች። ይህንን የኢራንን አቋም ያስረገጡት የኢራን የውጭ ጉዳይ ሚኒስትር ናቸው። የአውሮፓ ሀገራት ኢራን ወደ ድርድር እንድትመለስ ለማድረግ የራሳቸውን ግፊት ለማሳደር በሚያስችሏቸው ነጥቦች ዙሪያ ከኢራን ዲፕሎማቶች ጋር ለመምከር ጥረቶችን እያደረጉ ነው። በዚህ ንግግር ዙሪያም ዩኬ እና የአውሮፓ ህብረት ተሳታፊ ይሆናሉ። በተያያዘ ርዕስ የዛሬው ተጠባቂ የኢራን ምክክር። አንድ ሳምንቱን በያዘው ጦርነት የኢራን ሚሳኤሎች መወንጨፋቸውን ቀጥለዋል። የእስራኤል የአደጋ ማስጠንቀቂያ ደወሎች በዛሬው ዕለት የማስጠንቀቂያ ደወሎቻቸውን አስተጋብተዋል። በዛሬው ዕለት ኢራን ባስወነጨፈችው ሚሳኤል ደቡባዊ እስራኤልን መምታቷን አልጀዚራ ዘግቧል። የኢራን ሚሳኤሎች ወደ እስራኤል መተኮሳቸውን የእስራኤል ጦር በገለጸበት የኤክስ መግለጫው ከኢራን የተተኮሱ ሚሳኤሎችን ለይቻለሁ፣ የመከላከያ ስርዓቶች እየመጡ ያሉትን ሚሳኤሎች ለመከታተልና ለመጥለፍ እየሰሩ ነው ብለዋል። የእስራኤል ህዝብ ወደ መጠለያ እንዲገባ ማስጠንቀቂያ ተሰጥቷል። በሌላ በኩል ኢራን ትላንት ሐሙስ በእስራኤል ላይ በፈጸመቻቸው ጥቃቶች 271 ሰዎች መቁሰላቸውን የአገሪቱ ጤና ሚኒስቴር ያሳወቀ ሲሆን ከነዚህ ውስጥ 71 የተጎዱት ሶሮካ ሆስፒታል ላይ በተፈጸመ ጥቃት መሆኑ ተነግሯል። ቀላል ጉዳት ከደረሰባቸው አብዛኞቹ የቆሰሉት ጥበቃ ወደሚደረግላቸው ቦታዎች ሲወሰዱ ወይም በድንጋጤ ምክንያት መሆኑን የእስራኤል ጤና ሚኒስቴር በኤክስ ገጹ ላይ አስታውቋል። ግጭቱ ከተጀመረበት ካለፈው ሳምንት አንስቶ እስከ ትላንት ድረስ ኢራን በፈጸመቻቸው የሚሳኤል ጥቃቶች ቢያንስ 24 ሰዎች ሲገደሉ 592 ሰዎች ደግሞ ቆስለዋል። ይህ በእንዲህ እንዳለ እንደ አልጀዚራ ዘገባ ኢራን ከእስራኤል ጋር ያለውን ግጭት ለማስቆም መፍትሄ ላይ ለመድረስ ዛሬ በስዊዘርላንድ ከተማ ከሰዓት በኋላ ከአውሮፓ መሪዎች ጋር ውይይት ታደርጋለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ፣ የእንግሊዝ የውጭ ጉዳይ ጸሐፊ ዴቪድ ላሚ፣ የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮ፣ የጀርመን የውጭ ጉዳይ ሚኒስትር ዮሃን ቫዴፑል እና የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካያ ካላስ በውይይቱ ላይ ይሳተፋሉ ተብሎ ይጠበቃል። የአውሮፓ መሪዎቹ አሜሪካ ከእስራኤል ጎን በመሆን በኢራን ላይ ጥቃት ልትሰነዝር ትችላለች በሚል ስጋት ውጥረቱ እንዲረግብ ሲጠይቁ ቆይተዋል። ፈረንሳይ፣ ጀርመን፣ ብሪታንያና የአውሮፓ ህብረት የ2015ቱን የኢራን የኒኩሌር ስምምነት ፈራሚዎች ነበሩ። ይህ ስምምነት ቴህራን በምላሽ የዓለም አቀፍ ማዕቀቦች እንዲነሱላት የኒኩሌር ፕሮግራሟ እንድትገድብ ያደረገ ነበር። በቀጣይ መረጃ በኢትዮጵያ የኢራን አምባሳደር መልስ ሰጡ። ኢራን ሉዓላዊነቷንና ህዝቧን ለመጠበቅ ሙሉ አቅሟን ትጠቀማለች። ከባለፈው ሳምንት አርብ ጀምሮ የእስራኤል መንግስት በኢራን እስላማዊ ሪፐብሊክ ግዛት ላይ የሚፈጸመውን ጥቃት ለመመከት እንዲሁም ሉዓላዊነቷንና ህዝቧን በሙሉ አቅሟ ለመጠበቅ ኢራን ዝግጁ ናት ሲሉ በኢትዮጵያ የኢራን እስላማዊ ሪፐብሊክ አምባሳደር አሊ አክባር ረዛኢ ተናግረዋል። አምባሳደሩ በትላንትናው ዕለት መግለጫ የሰጡት በኢትዮጵያ እስራኤል አምባሳደር ቀደም ብሎ መግለጫ ካወጡ በኋላ ነው። የእስራኤል ህልውናዋን ለማስጠበቅ የምታደርገው ጦርነት መሆኑን ገልጸው ነበር። የኢራኑ አምባሳደር ትላንት በሰጡት መግለጫ
ኢራን ከእስራኤል ጥቃት ራሷን የመከላከል ተፈጥሯዊ መብቷን ትጠቀማለች በማለት ተናግረዋል። እስራኤል የተባበሩት መንግስታት ድርጅት ቻርተርን አንቀጽ 2 ንዑስ አንቀጽ 4ን በመጣስ በሉዓላዊቷ ኢራን እስላማዊ ሪፐብሊክ ላይ ጥቃት ፈጽማለች ያሉት አምባሳደር ረዛኢ ኢራንም በመንግስታቱ ድርጅት ቻርተር አንቀጽ 52 መሰረት ራሷን የመከላከል መብት አላት ሲሉ ተናግረዋል። አምባሳደሩ አክለው እኛ ጦርነቱን አልጀመርነውም፣ ነገር ግን ህዝባችንና ሀገራችንን ሙሉ አቅማችንን በመጠቀም ለመጠበቅ ዝግጁ ነን ብለዋል። አምባሳደር ረዛኢ አክለውም የእስራኤል ጽዮናውያን አገዛዝ የኢራንን ሰላማዊ የኒኩሌር ተቋማት የጥቃት ኢላማ አድርጓል ያሉ ሲሆን በኒኩሌር ተቋማት ላይ ጥቃት መፈጸም በአካባቢ ላይ የሚያደርሰው ጉዳትም ለሁሉም ግልጽ ነው ሲሉ አብራርተዋል። ከዚህ ባሻገርም የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ኃላፊ ባደረጉት ፍተሻ እስራኤል ኢራን የኒኩሌር ቦምብ ልትሰራ ነው ስትል ያቀረበችውን ክስ ሐሰት እንደሆነም ማረጋገጣቸውን ተናግረዋል። አምባሳደር ረዛኢ በመግለጫቸው ሆስፒታሎች፣ ብሔራዊ የሬዲዮና ቴሌቪዥን ህንጻ፣ የመኖሪያ ቤቶችና ንጹሃን በእስራኤል ጥቃቶች ኢላማ ተደርጓል ያሉ ሲሆን ይህም የ3 ወር ህጻናትንና ነፍሰ ጡር ሴቶችን ጨምሮ በርካቶች ተገድለዋል ብለዋል። በተጨማሪም የእስራኤል አገዛዝ ጥቃት የሰነዘረው ኢራንና አሜሪካ በኒኩሌር ጉዳይ ላይ ለ5 ዙር ያክል ድርድር እያደረጉ ባለበት ወቅት ነው ሲሉ የተናገሩት አምባሳደሩ ይህም ማን ሰላም ፈላጊ ማን ጸባጫሪ ነው የሚለውን በግልጽ ያሳያል ሲሉ ተናግረዋል። የተጀመረው ጦርነት ዓላማ ኢራንን ማጥፋት ሳይሆን እስራኤልን ማዳን ነው ሲሉ በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ መናገራቸው ይታወሳል። አምባሳደሩ ኢራን የኒኩሌርና የባሊስቲክ ሚሳይሎች ባለቤት ልትሆን አይገባም ሲሉ የተደመጡ ሲሆን እስራኤል ወደ አውዳሚ ጦርነት የገባቸው የህልውና አደጋ ስለተጋረጠባት ነው ማለታቸው መዘገቡ ይታወሳል። በቀጣይ መረጃ ኔታንያሁ ላይ የተነሳው ያልተጠበቀ ተቃውሞ ጦርነቱ በግል ወጪ አስወጥቶኛል ማለታቸው ቁጣ ቀሰቀሰ። በትላንትናው ዕለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ሚሳኤል በሸነቆረው የሶሮካ የሕክምና ማዕከል ጎብኝተው ነበር። በጉብኝቱ ወቅት ያደረጉት ንግግር ግን ያልታሰበ ተቃውሞ አስነስቶባቸዋል። የኢራን ጦርነት በግል ቤተሰባቸውን ዋጋ ማስከፈሉን አንስተዋል። ልጃቸው የሰርግ ድግሱን መሰረዙን መናገራቸው ግን ከእስራኤላውያን ጥሩ መልስ አልተሰጠውም። በርካቶች ሰው እየሞተ ባለበት የጋብቻ በዓል መሰረዝን እንደ ጦርነት ዋጋ መክፈል መገለጹን ኢሞራላዊ ሲሉ ፕሬዝዳንቱን ተችተዋል። ከጉብኝቱ በኋላ ኔታንያሁ የኢራንን ጦርነትና መስዋዕትነቱን በሁለተኛ ዓለም ጦርነት እንግሊዞች ከገጠማቸው መስዋዕትነትና ጽናት ጋር አመሳስለውታል። እንግሊዞች ባለፉበት መንገድ ነው እያለፍን ያለ ነው ብለዋል። በጦርነት ዘመን ያለ መንፈስና ጽናት እንዲኖር አሳስበዋል። ከዛ ቀጥሎ ኢራን በምትጥለው ሚሳኤል የተነሳ ለሁለተኛ ጊዜ ሰርጉ የተራዘመውን ልጃቸውን ለማየት ሄደዋል። ኔታንያሁ ሰርጉ ሚሳኤልና ድሮን ጥቃት ስጋት ለሁለተኛ ጊዜ መተላለፉ በተለይ ለልጃቸው እጮኛ ፈታኝና የሚያሳምም መሆኑን ገልጸዋል። የልጆቻቸውን እጮኛ በዚህ ውስጥ ማለፏ ጀግና ሲሉ አወድሰዋታል። ሁሉም ሰው በኢራን ጦርነት በግል መስዋዕትነት እየከፈለ እንደሚገኝ የኔም ቤተሰብ የተለየ አይደለም ብለዋል። ይህ ንግግራቸው ታዲያ ከበርካቶች እስራኤላውያን ብዙ ትችት አስተችቷቸዋል። በተያያዘ እስራኤል በኢራን ላይ የምታካሄደው ዘመቻ ሲጠናቀቅ ለህልውናዋ ስጋት የሚሆነው የጦር መሳሪያ በኢራን እጅ አይኖርም ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። ጠቅላይ ሚኒስትሩ እስራኤል እየፈጸመች ባለችው ጥቃት ከኢራን በኩል ያሉ የኒኩሌር ስጋቶችን ታስወግዳለች ብለዋል። ይህ ተልዕኮ ሲያበቃ ለእስራኤል ስጋት የሚሆኑ የኒኩሌር ስጋቶች እንዲሁም የባሊስቲክ ሚሳኤል ስጋቶች በሙሉ አይኖሩም ነው ያሉት። ኔታንያሁ አክለው እስራኤል በኢራን ላይ ባለፉት 7 ቀናት በፈጸመቻቸው ጥቃቶች የኒኩሌር ፕሮግራሟ እጅጉን እንደተጎዳ አመልክተዋል። የኢራን ጠቅላይ መሪ አያቶላ አሊ ካሚኒ በእስራኤል ጥቃት ኢላማ ሊደረጉ እንደሚችሉ ተጠይቀው ጠቅላይ ሚኒስትሩ በሰጡት ምላሽም ማንም ከኢላማችን ውጭ አይሆንም ብለዋል። ከአሜሪካ ጋር ጠንካራ ግንኙነት እንዳላቸውና ከዶናልድ ትራምፕ ጋር ያላቸው ወዳጅነትም ድንቅ መሆኑን የገለጹት ኔታንያሁ ከፕሬዝዳንት ትራምፕ ጋር ከሞላ ጎደል በየዕለቱ እንደሚወያዩ ተናግረዋል። በቀጣይ መረጃ ኢትዮጵያ በኑሮ ውድነት ቀዳሚውን ስፍራ ያዘች። ኢትዮጵያ በኑሮ ውድነት በአፍሪካ ቀዳሚውን ስፍራ ይዛለች። በአፍሪካ ደረጃ የሚደርስባት አልተገኘም። እሷም በሁለተኛና ሶስተኛ ደረጃ ከሚከተሉት የአፍሪካ ሀገራትም በብዙ ደረጃ ርቃ ታይታለች። ይህ ዓለም አቀፍ መረጃ ይፋ የሆነው የኢኮኖሚስት ኢንተለጀንስ ዩኒት ዓለም አቀፍ የኑሮ ውድነት የ2025 ሪፖርት ወይም ኮስት ኦፍ ሊቪንግ ኢንዴክስ ባይ ካንትሪ 2025 በሚል ባወጣው ዓመታዊ ሪፖርት ነው። በዚህም ሪፖርት መሰረት ኢትዮጵያ በአፍሪካ የመጀመሪያውን ደረጃ ስትይዝ በዓለም አቀፍ ደረጃ ደግሞ 53ኛ ደረጃ ላይ ተቀምጣለች። የኢትዮጵያ የኑሮ ውድነት ደረጃ በአፍሪካ እሷን ተከትሎ በሁለተኛና ሶስተኛ ደረጃ ከተቀመጡትም በእጅጉ የራቀ ሆኖም ይታያል። በአፍሪካ በኑሮ ውድነት ከኢትዮጵያ ቀጥሎ በሁለተኛና ሶስተኛ ደረጃ ላይ የተቀመጡት ሀገራት አይቮሪ ኮስት እና ሶማሊያ ሆነው ይታያሉ። አይቮሪ ኮስት ከኢትዮጵያ በ16 ደረጃዎች በመራቅ 69ኛ ደረጃ ላይ ስትቀመጥ፣ ሶማሊያ በአንጻሩ 7ኛ ደረጃ ላይ በመቀመጥ ከኢትዮጵያ በ17 ደረጃ የራቀች ሆና ታይታለች። ጎረቤት ሀገር ኬንያ ከኢትዮጵያ በ57 ደረጃ ዝቅ ብላ 110ኛ ደረጃ ላይ ታይታለች። ከምስራቅ አፍሪካ በኑሮ ውድነት ደረጃ ኬንያ በእጅጉ የተሻለች ሀገር ሆና ተገኝታለች። ግብጽ 137ኛ ደረጃ ላይ ተቀምጣለች። መረጃ የተወሰደው ከ139 ሀገራት ነው። እንደ ኤርትራ፣ ደቡብ ሱዳን ያሉ ሀገራት በዚህ ዝርዝር ውስጥ አልተካተቱም።
በጦርነት ላይ የምትገኘው ኢራን 128ኛ ደረጃ ላይ ተቀምጣለች። እስራኤል 12ኛ ደረጃን ይዛለች። እስራኤል ኑሮ እጅግ ውድ ከሚባልባቸው ሀገራት የምትመደብ ሀገር ሆናለች። ሆኖም የህዝቡ የመግዛት አቅም ወይም ፐርቼዚንግ ፓወር ሲታይ ግን የእስራኤል ህዝብ የኑሮ ውድነትን የመቋቋም አቅም ያለው ነው ይታያል። ሌሎች ሀብታም የአውሮፓ ሀገራትም ቢሆኑ በዚሁ አይን የሚታዩ ናቸው። ከበድ ብሎ የሚታየው የህዝባቸው የኑሮ ደረጃ ወይም ኳሊቲ ኦፍ ላይፍ ባሽቆለቆለበት ሁኔታ ኑሮ ውድነቱ እየተከሰተባቸው ባሉት ሀገራት ነው። የህዝብ የመግዛት አቅምና የኑሮ ውድነት ንረት ጭማሪ በተወሰነ ደረጃ ተጣጥመው የማይሄዱ ከሆነ የመጨረሻ ውጤቱ የድህነት መስፋፋት መሆኑ ነው የሚነገረው። ይህም የበለጠ ድህነትን በማስፋፋትና አዳዲስ ሰዎችም የድህነቱን ወለል እንዲቀላቀሉ በማድረግ የድህነት ወለሉ የበለጠ እየሰፋ እንዲሄድ የሚያደርገው መሆኑን በዘርፉ ባሉ ባለሙያዎች ትንታኔ ሲሰጥበት ይታያል። በዓለማችን ኑሮ ውድ ነው የሚባልባቸው እንደ ዴንማርክ፣ ኖርዌይ፣ ሲንጋፖር ያሉት ሀገራት የህዝባቸው የመክፈል አቅም ከፍተኛ በመሆኑ በሌላው ጥራት ያለው የኑሮ ደረጃ ወይም ኳሊቲ ኦፍ ላይፍ በሚባለው ሪፖርት ላይ ደግሞ ቀዳሚውን ስፍራ ይዘው ይታያሉ። እነዚህ ሀገራት በኑሮ የጥራት ደረጃ ሁልጊዜም በመጀመሪያው ደረጃ ላይ የሚሰለፉ ሀገራት ሆነው ይታያሉ። ከባዱ ፈተናው ነው የሚታየው ድህነት በተንሰራፋባቸው ሀገራት ውስጥ የህዝብ የመክፈል አቅም በእጅጉ በወረደበት ሁኔታ የኑሮ ውድነቱ ወይም ኮስት ኦፍ ሊቪንግ መጨመሩ ነው። በዚሁ ሪፖርት መሰረት ለኢትዮጵያን በእጅጉ ፈታኝ ናቸው የተባሉት ሁለት መሰረታዊ ነገሮች ናቸው። አንደኛው ምግብ ሲሆን ሌላኛው ደግሞ ትራንስፖርት ነው። ሪፖርቱ በኢትዮጵያ ለስራ የሚባል የግል ጉዳይን ለመከወን በሚደረገው እንቅስቃሴ ከሌሎች የአፍሪካ ሀገራት አንጻር ከፍ ያለ ገንዘብን መክፈል ግድ ይላል ሲል አስታውቋል። በዚሁ ሪፖርት መሰረት በኢትዮጵያ የኑሮ ውድነቱ በተለይ ፈታኝ ሆኗልም የተባለው ለሁለት የህብረተሰብ ክፍሎች ነው። አንደኛው የኑሮ ውድነቱ ታሳቢ እያደረገ የሚለዋወጥ ገቢ ለሌላቸው ወይም ቋሚ ገቢ ላላቸው የህብረተሰብ ክፍሎች ሲሆን ሌላኛው ደግሞ ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች ነው። በቀጣይ ርዕስ የመቀሌው ሰልፍ። በዛሬው ዕለት በመቀሌ ሁሉም መስሪያ ቤቶች ዝግ ሆነው ሰልፍ ተካሂዷል። ሰልፉ በትግራይ 2 ዓመታቱ ጦርነት ወቅት የተፈናቀሉ ዜጎች ወደ ቀያቸው ይመለሱ በሚል ጥያቄ የቀረበበት ነው። በመቀሌና ዙሪያ ያሉ መስሪያ ቤቶች ዝግ ሆነው ህዝቡ ሰልፍ እንዲወጣ ያስተባበረው የትግራይ ጊዜያዊ አስተዳደርና መንግስታዊ ያልሆኑ ድርጅቶች መሆናቸው ታውቋል። ለአምስተኛ ክረምት በመፈናቀልና ድንኳን ውስጥ በዝናብ ማሳለፍ አይገባንም፣ ወደ መኖሪያ ቀያችንና ቤታችን መልሱን ያሉ ተፈናቃዮች ከዚህ ቀደም በመቀሌ ተከታታይ ሰልፎችን ያካሄዱ ሲሆን ይህ የዛሬው መስሪያ ቤቶችን ጭምር በመዝጋት የሚካሄደው ሰልፍ ባለፉት ቀናት ሲካሄዱ የነበሩት ሰልፎች ማጠቃለያ ነውም ተብሏል። በዛሬው ሰልፍም ከተሰሙት መፈክሮች መካከል ተፈናቃዮች ወደ ቀያቸው ይመለሱ፣ ሌላ ተጨማሪ አምስተኛ ክረምትን በድንኳን ማሳለፍ ይብቃ፣ ከመከላከያ ሰራዊት ውጭ የሆኑ የታጠቁ ኃይሎች ከትግራይ ሉዓላዊት ግዛቶች ይውጡ፣ የፕሪቶሪያ ግጭት ማቆም ስምምነት ሙሉ በሙሉ ይተግበር የሚሉት ይገኙበታል። በመጨረሻም የኢትዮጵያና የኤርትራ የሰላም ደረጃ ይፋ ሆነ። በዓለም አቀፍ የሀገራትን የሰላም ሁኔታ በተመለከተ ሪፖርት ይፋ የሚያደርገው ግሎባል ፒስ ኢንዴክስ የሀገራትን የሰላም ደረጃ ይፋ አድርጓል። በዚህ ኢንዴክስ እንደተገለጸው ካለፈው ዓመት ጋር ሲነጻጸር 74 የሰላም ሁኔታቸው መሻሻል ሲያሳይ 84 ሀገራት ደግሞ ካለፈው ዓመት ብሶባቸው ተገኝተዋል። ይፋ በሆነው በዚህ ዝርዝር በአንደኛነት የተቀመጠችው ሀገር አይስላንድ ናት። እንዲሁም በሁለተኛነት አየርላንድ፣ ሶስተኛነት ኒውዚላንድ፣ በአራተኛነት ኦስትሪያና በአምስተኛነት ስዊዘርላንድ ተቀምጠዋል። በዚህ ዝርዝር የሰላም ሁኔታቸው በጣም ጥሩ በሚል በአረንጓዴ ቀለም የተገለጹ 62 ሀገራት ናቸው። የሰላም ሁኔታቸው ጥሩ በሚባል ሁኔታ በቢጫ ቀለም የተጠቀሱት ደግሞ ሌሎች 62 ሀገራት ሲሆኑ የሰላም ሁኔታቸው በመካከለኛ ደረጃ ላይ የሚገኙት ሀገራት 48 መሆናቸውን ኢንዴክሱ ያሳያል። በእነዚህ 48 ሀገራት ውስጥ ከተካተቱት ሀገራት መካከል ኢትዮጵያና ኤርትራ ይገኙበታል። እንዲሁም አሜሪካ፣ ብራዚል፣ ሊቢያ፣ ቱርክና ፓኪስታንም በዚህ ብርቱካናማ ቀለም ባለው ዝርዝር ውስጥ ይገኛሉ። በዚህ ዝርዝር በቀይ ቀለም ተለይተው የሰላም ሁኔታቸው የከፋ በሚል የተቀመጡት ሀገራት ደግሞ ሰሜን ኮሪያ፣ መካከለኛው አፍሪካ፣ ሶማሊያ፣ ቡርኪና ፋሶ፣ ሚያንማር፣ ማሊ፣ እስራኤል፣ ደቡብ ሱዳን፣ ሶሪያ፣ አፍጋኒስታን፣ የመን፣ ዴሞክራቲክ ኮንጎ፣ ሱዳን፣ ዩክሬንና ሩሲያ ናቸው። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።